በትግራይ ክልል ነገሮች ከድጡ ወደ ማጡ እየመሩ ይመስላሉ። በፌዴራል መንግስቱ ይሁንታ የስልጣን ቆይታ የተራዘመለት የክልሉ መንግስት ሳይፈርስ የራሱ መንግስት ያቋቋመው ህወሓት ሙሉ በሙሉ የክልሉን ስልጣን መቆጣጠሩን እወቁልኝ ያለ ይገኛል። በትግራይ ያለው ሁኔታም ከህዝቡ ባሻገር የጊዜያዊ አስተዳደሩን ሳይቀር ተስፋ እንዳስቆረጣቸው መረጃዎች እየወጡ ነው። ለመረጃዎችም ለህይወታቸው ሳይቀር እየሰጉ እንደሆነም የተነገረላቸው ፕሬዝዳንት ታደሰ ከደብረ ጽዮን ጋር ድብቅ ሽምግልና ውስጥ መግባታቸው ታውቋል። ሽምግልናው ምን ላይ የሚያተኩር ነው የሚለውን የምንመለከት ይሆናል። ለመረጃችን ደግሞ ዓለም ላይ ያለነው ሁለት ኃያላኛና ቻይና ነች ሲሉ የነበሩት ትራምፕ ካቻቸው ማስጠንቀቂያ ደርሷቸዋል። የኔታንያሁ በከባዱ ጦርነት ወቅት በተባበሩት አረብ ኤሚሬትስ ሚስጥራዊ የተባለለትን ጉብኝት ስለማድረጋቸው የገለጹትን አክለን ይዘን ቀርበናል። ሰላም ጤና ይስጥልን ውድ ፋስት ዴይሊ ተከታታዮች፣ የዚህ ቻናል ቤተሰብ ካልና ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እያልን የቻናሉ ቤተሰብ ከሆናችሁ ደግሞ ተደራሽነታችንን ታሰፉ ዘንድ ፕሮግራሙን ላይክና ሼር እንድታደርጉ እየጋበዝን ወደ ዝርዝር መረጃዎቹ ተሻገርን። እስከ ፍጻሜው አብራችሁን ቆዩ። የትግራይ ክልል ጊዜያዊ አስተዳደር ሆነው ለሁለተኛ ዙር ትግራይን እንዲመሩ በፌዴራል መንግስቱ የተመረጡ ጀነራል ታደሰ ወረደ አሁን ባለው የትግራይ ሁኔታ ተስፋ እንደቆረጡ እየተነገረ ይገኛል። የጀነራሉን የስልጣን መራዘም አልቀበልም ያለው ህወሓትም በትግራይ ክልል ሌላ መንግስት በማቋቋም የፕሪቶሪያን ስምምነት በጣሰ መልኩ ደብረጽዮንን ፕሬዝዳንት አድርጎ ከሾመ ቀናት ያለፉ ሲሆን በደብረጽዮን የሚመራ ቡድንም አሁን ላይ ለትግራይ ክልልን ሙሉ በሙሉ እያስተዳደረ እንደሆነም እየተገለጸ ይገኛል። በትናንትናው ዕለት ሙሉ በሙሉ የትግራይ ክልል ጊዜያዊ አስተዳደር ፕሬስ ቢሮን ሙሉ በሙሉ የተቆጣጠረው ህወሓት ለመጀመሪያ ጊዜ ደብረጽዮን የክልሉ ፕሬዝዳንት ሲል በመግለጽ ስራውን የጀመረ ሲሆን የክልሉ ሚዲያዎች በሙሉ በእጃቸው ያደረጉት ደብረጽዮንም የተለያዩ መግለጫዎችን በማውጣት ተደምጠዋል። አዲስ በሰጡት መግለጫም የምክር ቤቱ መመለስ ትግራይ እንደ ህዝብ እንድትቀጥል ለማድረግ ነው ሲሉ ዶክተር ደብረጽዮን ገብረ ሚካኤል ገልጸዋል። የትግራይ ምክር ቤት ወደ ቀድሞ ስራ መመለሱም የትግራይ ህዝብ እንዲጠፋ ከተፈረደበት ውሳኔ የሚታደገውና ህልውናውን የሚያረጋግጥ መሆኑን የትግራይ ክልል ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል በመግለጫቸው ላይ ጠቅሰዋል። ፕሬዝዳንቱ ለጋዜጠኞች በሰጡት መግለጫ የፕሪቶሪያ ሰላም ስምምነት ከተጣሰ ከ3 ዓመታት በላይ ማለፉን ጠቁመው ህዝቡ ችግሮች በሰላም ይፈታሉ በሚል በትዕግስት ቢጠባበቅም ውጤት አለማግኘቱን አስታውቀዋል። የተሰጠውን ስምምነት ብቻ ይዞ መቀጠል ህዝብን አሳልፎ ከመስጠትና በአንገት ላይ ተረግጦ ከመኖር የማይተናነስ በመሆኑ የምክር ቤቱን ህጋዊነት ወደ ነበረበት መመለስ ህዝቡን ከከፋ አደጋ ለማውጣት የተወሰነ አስፈላጊ እርምጃ መሆኑን አስረድተዋል። ለጦርነት መነሻ ሊሆን እንደማይችል የተናገሩት ዶክተር ደብረጽዮን ዋና ዓላማው የተረጋጋና የተሟላ አስተዳደራዊ መዋቅር በመፍጠር የህዝቡን ደህንነት ማስጠበቅ እንደሆነ ገልጸዋል። አሁን ያለውን ቀውስ ለመሻገርም ሁሉን አቀፍ መንግስት ለመመስረት የሚያስችሉ ስራዎች በጥንቃቄ መስራት መጀመራቸውና ሁሉንም የህዝብ አቅሞች የማስተባበር ተግባር እየተከናወነ እንደሚገኝ ፕሬዝዳንቱ በዝርዝር አመልክተዋል። አሁን ላይ በትግራይ ክልል በጀነራል ታደሰ ወረደ የሚመራው ህጋዊ አስተዳደርና በህገወጥ መንገድ ትግራይን እያስተዳደረ የሚገኘው ደብረጽዮን ቡድን የሚገኝ ሲሆን ነገር ግን ጀነራል ታደሰ ወረደ አሁን ባለው የክልሉ ሁኔታ ተስፋ መቁረጣቸውን የሚጠቁሙ መረጃዎች እየተጋሩ ይገኛሉ። ህወሓት በደብረጽዮን ፕሬዝዳንት አድርጎ ከመሾሙ በፊት ማስጠንቀቂያዎችን ሲያሰሙ የነበሩ ጀነራል ታደሰ ወረደ በወቅቱ የከፋ ነገር ቢፈጠርም ከትግራይ ክልል አልወጣም ሲሉ የነበረ ሲሆን አሁን ላይ ከወደ መቀለ እየወጡ የሚገኙ መረጃዎች እንደሚያመለክቱት ግን ጀነራሉ በዚህ ሰዓት የሚፈልጉት ትልቁ ነገር ከመቀለ አዲስ አበባ እየተመላለሱ በሰላም መኖርን እንደሆነ እየጠቆሙ ነው። ለህይወታቸው ሳይቀር ስጋት እንዳለባቸው የተገለጸ የሚገኙ የጊዜያዊ አስተዳደር ፕሬዝዳንት የፌዴራል መንግስቱን ጣልቃ እንዲገባ የመጠየቅ መብት እንዳላቸው ከዚህ ቀደም ቢገልጹም እሱን ከማድረግ ይልቅ ከህወሓት መሪዎች ጋር በሰላም ወጥተው እንዲገቡ የሚያስችላቸውን ነጻነት እንዲያገኙ ሽምግልና መጀመራቸው ነው ከመቀለ ምንጮች የተገኘው መረጃ የሚያመለክተው። በስም ያልጠቀሱት ነገር ግን ለጊዜያዊ አስተዳደሩ ፕሬዝዳንትና ለህወሓት መሪዎች ቅርበት ያላቸው ሰዎች ሁለቱን አካል በዚህ ጉዳይ ለማሸማገል ጥረት እያደረጉ እንደሆነ እየተገለጸ ሲሆን ይህም ጀነራል ታደሰ ወረደ በመጨረሻም ተስፋ ቆረጡ ያስባለ ይገኛል። በቀጣይ መረጃ ቻይና በታይዋን ጉዳይ ከአሜሪካ ጋር ወደ ግጭት ልትገባ ትችላለች። ፕሬዝዳንት ዢ ጂንፒንግ የቻይናው ፕሬዝዳንት ዢ ጂንፒንግ የታይዋን ጉዳይ በአግባቡ ካልተያዘ ከአሜሪካ ጋር ወደ ግጭት ልንገባ እንችላለን አሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቻይና ባደረጉት ይፋዊ ጉብኝት ከፕሬዝዳንት ዢ ጂንፒንግ ጋር ለ2 ሰዓት የዘለቀ ውይይት አድርገዋል። ቻይና የሉዓላዊት የግዛት አካል ናት የምትለዋ ታይዋን ሁለቱ መሪዎች በቀዳሚነት ከተወያዩባቸው ጉዳዮች መካከል አንዷ መሆኗ
ዘግቧል። ፕሬዚዳንት ሺ ጂንፒንግ የታይዋን ጉዳይ በአግባቡ ካልተያዘም ሀገራቸው ከአሜሪካ ጋር ወደ ግጭት ልትገባ እንደምትችል አስጠንቅቀው ዋሽንግተን ለደሴቱ አስተዳደር የምታደርገውን የጦር መሳሪያ ሽያጭ መጠን እንድትቀንስ ወይም እንድታዘገይ ጠይቀዋል። ፕሬዚዳንቱ ታይዋን ከቻይና የመነጠል ሙከራ ከሰላም ጋር የማይታረቅ ነው ሲሉም ታይዋን በበኩሏ የቤጂንግ አቋም ለቀጠናው ሰላም ጠንቅ ነው ብላለች። ፕሬዚዳንት ትራምፕ በውይይቱ ላይ በታይዋን ጉዳይ ስለመነጋገራቸው ከጋዜጠኞች ለተነሳባቸው ጥያቄ ምላሽ ከመስጠት ተቆጥበዋል። ሁለቱ መሪዎች በመካከለኛው ምስራቅና በሩሲያ ዩክሬን ጦርነት እንዲሁም በኮሪያ ልሳነ ምድር ጉዳዮች ላይ መወያየታቸውም ነው የተገለጸው። ፕሬዚዳንት ሺ ጂንፒንግ የቤጂንግና ዋሽንግተን ግንኙነት አዲስ ምዕራፍ ላይ እንደሚገኝ ገልጸው የሀገሪቱ ስትራቴጂካዊ አጋርነት መጠናከሩን አንስተዋል። ፕሬዚዳንት ትራምፕ በበኩላቸው ማንኛውም አይነት ችግር ቢያጋጥም በአፋጣኝ መፍትሄ ለማበጀት ዝግጁ መሆናቸውን ገልጸው መጪው ጊዜ ለሀገራቱ መልካም እንደሚሆን ተናግረዋል። የቻይናው ፕሬዚዳንት ሺ ጂንፒንግ አክለውም አሜሪካና ቻይና ጋር እንጂ ጠላት መሆን እንደሌለባቸው ተናግረዋል። የጂንፒንግ ታላቅ መሪ ያሉት የአሜሪካው ፕሬዚዳንት ዶናልድ ትራምፕ በበኩላቸው የሁለቱ ሀገራት ግንኙነት ከመቼውም ጊዜ በላይ የተሻለ መሆኑን ገልጸዋል። ትራምፕና ሺ ጂንፒንግ ከመወያየታቸው አስቀድሞ በቀይ ምንጣፍ ላይ ሲጨባበጡ ታይተዋል። ውይይታቸው በታሪፍ፣ በቴክኖሎጂ ፉክክር፣ በኢራን ጦርነትና በታይዋን ጉዳይ ላይ እንደሚያተኩር ይጠበቃል። ቢዳ ዋና ስራ አስፈጻሚ የንሳን ዋንግና የዓለም ቁጥር 1 ባለሀብት ኢላን ማስክም ከትራምፕ ጋር በቤጂንግ ተገኝተዋል። ቻይናውያን ህጻናት አበባና የአሜሪካን ሰንደቅ ዓላማ እያውለበለቡ ለትራምፕ ደማቅ አቀባበል አድርገዋል። ፕሬዚዳንት ሺ ጂንፒንግ በአሜሪካና በቻይና ግንኙነት ከፍተኛውን ድርሻ የሚይዘው የታይዋን ጉዳይ መሆኑን ገልጸዋል። ታይዋንን በተመለከተም ከአሜሪካ ጋር ግጭት ሊፈጠር እንደሚችል ማስጠንቀቃቸውን የቻይና መገናኛ ብዙሃን ዘግበዋል። በሌላ በኩል ከሁለቱ ሀገራት የተውጣጡ ልዑካን በደቡብ ኮሪያ ንግድን በተመለከተ ያደረጉት ውይይት አዎንታዊ ውጤት እንዳሳየ ተዘግቧል። የአሜሪካ የግምጃ ቤት ጸሐፊ ስኮት ባሴት ከቻይና ምክትል የንግድ ሚኒስትር ሂሌፊንግ ጋር ትናንት ተወያይተዋል። የቻይናና የአሜሪካ ባለስልጣናት ደቡብ ኮሪያ ውስጥ ተገኝተው ባደረጉት ውይይት አንዳቸው በሌላኛቸው ምርት ላይ የናረ ትርፍ ላለመጣል ፍላጎት እንዳላቸው ገልጸዋል። በሌላ መረጃችን የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከኢራን ጋር ጦርነት ውስጥ ገብተው በነበረበት ወቅት ወደ የተባበሩት አረብ ኤሚሬቶች ሚስጥራዊ ጉዞ ማድረጋቸውና ከሀገሪቱ ፕሬዝዳንት ጋር እንደተገናኙ ገለጹ። የኔታንያሁ ጽህፈት ቤት የእስራኤል ጠቅላይ ሚኒስትርና ፕሬዝዳንት ሼክ መሐመድ ቢን ዛይድ መካከል የተደረገውን ንግግር ታሪካዊ እድገት ማምጣቱን ገልጿል። ይሁን እንጂ ጠቅላይ ሚኒስትሩ እንዲህ ባሉ በአጭር ሰዓት ውስጥ የኤሚሬትስ የውጭ ጉዳይ ሚኒስትር እውነትን መሰረት ያላደረገ ነው በሚል ኔታንያሁ አደረኩት ያሉትን ጉብኝት አስተባብሏል። ሚኒስትሩ የሁለቱ ሀገሮች ግንኙነት ይፋዊ ባልሆኑ ስምምነቶች ያልተመሰረተ ነው ሲል ጠንከር ያለ መግለጫ ሰጥቷል። ኢራን በመካከለኛው ምስራቅ ጦርነት በኤሚሬትስ ላይ በርካታ ኢላማዎችን የደበደበች ሲሆን ቴህራን አገሪቱ ከአሜሪካና ከእስራኤል ጋር ባላት የቅርብ ግንኙነት ተችታለች። ሮይተርስ የዜና ወኪል ምንጮችን ጠቅሶ እንደዘገበው በኔታና በኤሚሬትሱ ፕሬዝዳንት መካከል የተደረገው ንግግር በኦማን ድንበር አቅራቢያ በምትገኘው አላይን ከተማ የተደረገና ለሰዓታት የዘለቀ ነው። እስራኤልና አሜሪካ በኢራን ላይ የከፈቱት ጦርነት የአገሪቱን ግንኙነት በተለይም የመከላከያ አጋርነትን እንዳጠናከረ ይታመናል።